ዶክተር አብይ የመርሳት በሽታ ይዟቸዋል አሉ። አብይ አህመድ የዘንድሮን ምርጫ የምንወዳደረው ከፓርቲዎች ጋር አይደለም፣ የዘንድሮን ምርጫ የምንፎካከረው ከፓርቲዎች ጋር ሳይሆን ከኦርቶዶክስ ጋር ነው። ሞት እየኖርከው ያለ ኑሮ ስለሆነ ኑሮህን ተናገር። ኦርቶዶክስን ስናፈርሰው ኢትዮጵያን እናፈርሳታለን ብሎ የሚያስበው የተገንጠሉና ሂዱልን አዳነች አበቢያዊና ብርሃኑ ጁላይ መንፈስ አብይ አህመዳዊ ተልእኮ አካል። እውነቱን ልንገረው እየመሩ አይደለም፣ ራስዎትን አያታሉ። ሲጀመር ስልጣን አልያዛችሁም። አሁን ይሄንን እንደው እውነቱን ልንገራችሁ፣ መቼም እንደሌላው አልደልላችሁም። ዶክተር እንደሌላው አልደልሎትም። እውነቱን ልንገረው በዘመረ የጸደቀ የለም። እዚህ ባልንጀራ እየታረደ እየተገደለ እዚህ ጋር ቁጭ ብዬ ልዘምር ብትል አይሆንም። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እና መሪዎቻችን እነዚህ አሁን ስልጣን የያዛችሁት ሲጀመር ስልጣን አልያዛችሁም። አሁን ይሄንን እንደው እውነቱን ልንገራችሁ፣ መቼም እንደሌላው አልደልላችሁም። ዶክተር እንደሌላው አልደልሎትም። እውነቱን ልንገሮት ምንድን ነው እውነቱን ልንገሮት እየመሩ አይደለም፣ ራስዎትን አያታሉ። ሲሪየስሊ ከልቤ ነው የምነግረውት። እኔ እንደ አንድ የቤተክርስቲያን ሰው ከልቤ ነው የምነግረው። የሌለ ነገር ለምን ያወራሉ እንዴ? ያን የመሰለ ክብር አውርደው አንከትክተው ስብርብር አድርገው ተረግጠው ጥለውት እንዴት አድርገው ነው አሁን ኢትዮጵያን እመራለሁ ብለው? አይታይም። ነው ይታየናል። የኔ አባት የማይታየው ለእርሶ ነው። እንዲያውም እኔ ምን አልኩኝ? ዶክተር አብይ የመርሳት በሽታ ይዟቸዋል አልኩኝ። የመርሳትና የውሸት በነገራችን ላይ ውሸትና መርሳት በሽታም ነው አንዳንድ ጊዜ። እና ምንድነው ምን ይለው ነበር ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር የመርሳት በሽታ ካልያዘ በቀር ደግሞ ነዳጅ ወጥቷል የምስራች ብለው የተናገሩ ሰው ከስንት ጊዜ በኋላ ነዳጅ ተወደደ። ይሄ እንግዲህ የውሸት በሽታ የያዘው ሰው ካልሆነ በቀር እንዴት ሌላ ሊሆን ይችላል? አሁን እያማወት አይደለም። በነገራችን ላይ ራስዎት የተናገሩትን ነው ዶክተር። እውነት ነጋገር ከተባለ እንደዚህ አይነት እና የአይነት በሽታ እና ስልጣን ሲወደድም ቅጥ አለው። ስልጣን ሲወደድም ቢያንስ የተወሰነ ነገር ይዘህ ነው የምትወደው ስልጣን። ምንም ነገር ሳትይዝ ስልጣን ብትወድ ምንም ሰውን ማስፈጀት፣ አገርን ማጥፋት። አሁን ትናንትና ዛሬ አንድ ሪፖርት ሰማሁ። እባክህ እንደው እንዳትናገር እንደው እባክህ ወንድም አለም፣ ይሄ እኮ የምትኖረው ኑሮ ነው፣ ፖለቲካ አይደለም። ሞት እየኖርከው ያለ ኑሮ ስለሆነ ኑሮህን ተናገር ነው የኔ ጥያቄ። አታመልጥም። ስለፈራህ የምታመልጥ አይመስልም። ስላልተናገርክ አክብረውኛል ብለው ፖለቲከኞች አይለቁህም። የትኛውም ቦታ ገንዘብም ይኖራችሁ ሰውም ይኖራችሁ ምንም ይኖራችሁ አሁን ከሚሞቱት በላይ ሊሞቱ አይችሉም። ጭክን ብለን አንድ ካልሆንና ምድራችን፣ አገራችን፣ ቤተክርስቲያናችን መታደግ ካልቻል እኛ እንናገራለን። መቼም ቢሆን አይቆምም። ይሄ እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። አብይ አህመድ የዘንድሮን ምርጫ የምንወዳደረው ከፓርቲዎች ጋር አይደለም፣ ፓርቲዎችን አጥፍተን የኛ ስጋት መሆን የማይችሉበት ደረጃ ላይ አድርሰናቸዋል፣ የቀሩን ጥቁር ልበሱ እያሉ የሚጠራሩት ኦርቶዶክሶች ናቸው። የዘንድሮን ምርጫ የምንፎካከረው ከፓርቲዎች ጋር ሳይሆን ከኦርቶዶክስ ጋር ነው በማለት ስራዎች ሁሉ ከዚህ አኳያ እንዲሰሩ አዘዋል። ይህንኑ ከአንድ ዓመት በፊት በሳቸው ለሚሰበሰበው የጸጥታው ምክር ቤት ተናግረውት ነበር። የኛ ስጋት ሸኔም ፋኖም አይደለም፣ ኦርቶዶክስ ውስጥ የተሰገሰገው ፋኖና ወያኔ ናቸው ብለዋል። ይህንን ያሉት ለነ ብርሃኑ ጁላ፣ ለነ ደመላሽ ገብረ ሚካኤል፣ ለነ ሲሳይ ቶላ፣ ለነ ሬድዋን ሁሴን፣ ለነ አበባው ታደሰ፣ ለነ ጌዲዮን ጢሞቴዎስ ነው። በነገራችን ላይ በጸጥታው ምክር ቤት ውስጥ ከሚገኙ ሰዎች አንድ ሰው እንኳን ኦርቶዶክስ አይደለም። ኦርቶዶክስን ስናፈርሰው ኢትዮጵያን እናፈርሳታለን ብሎ የሚያስበው የተገንጠሉና ሂዱልን አዳነች አበቢያዊና ብርሃኑ ጁላይ መንፈስ አብይ አህመዳዊ ተልእኮ አካል ነው።
እንዲህ ያለውን ዘመቻ አካሂደው ቤተክርስቲያኗን በሞራል የተናቀችም አስመስለው ለመስራት ካደረጉት ጥረት ጎን ለጎን አካላዊ ጥቃት ሲደርስም ምዕመኑ አይቷል። በታቦታት ፊት ምዕመናን በጥይት ተደብድበው የሞቱት በብልጽግና ዘመን ወይ ብላ ማርያም ነው። ጮክ ብሎ መነጋገርን እንኳን ባለመደ በሹክሹክታ በሚነገርበት ቤተክርስቲያን ቅጽር ውስጥ በስናይፐር ቄስና ዲያቆን ቀዳሽና አስቀዳሽ የተገደሉት በአዳማ፣ በሻሸመኔ፣ በጅጅጋ፣ በወለጋ፣ በማርያም ደንገላት፣ በአክሱም ጽዮን ደጃፍና በመሰል ቦታዎች ነው። በባለፈው ወር በአርሲ የተካሄደው ጭፍጨፋ ደግሞ የመጨረሻው ሳይሆን የቅርቡ ነው። የነገሩን ዝርዝር ለማስረዳት እነዚህን 3 ሰነዶች እንመልከት። 3ቱ ሰነዶች አንድ አካል ያዘጋጃቸው ግን እየተሰረዙ እየተደለዙ 3 የተዘጋጁ ናቸው። ያንን በአርሲ ዞን የተካሄደውን ኦርቶዶክሳውያን ላይ ያነጣጠረ ጭፍጨፋ በማስመልከት ተደርጎ በማይታወቅ ደረጃ የኢትዮጵያ የሃይማኖት ተቋማት ጉባኤ የተባለውና የሀገሪቱን የሃይማኖት ተቋማት ያካተተው ተቋም ምርመራ አደርጋለሁ ብሎ ተነሳ። ተቋሙ ጠቅላይ ሚኒስትሩ የአገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው የኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ የሚመራ ነው። የተቋሙ ቦርድ ሳያውቅ ለጥናት የተሰማሩ የሃይማኖት ተቋማት ጉባኤ 9 አባላት ያሉትን አጣሪ ኮሚቴ አቋቁሞ ወደ አርሲ ላከ። ኮሚቴው ጥቃት ወደ ደረሰባቸው አካባቢዎች እንዲላክ ከመደረጉ በፊት የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንድንሄድ ተደርገን በሴርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድሬዎች ያመጡልን ሰዎች አናገርን ይላሉ። በካድሬዎቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱን ያደረሰውን አካል ስሙን እንኳን ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር የሚሉት እኒሁ የኮሚቴው አባል በተናጠል ሲጠየቁ ግን የመንግስት አካላት እንደሆኑ ለመናገር ድፍረቱ ነበራቸው በማለት ያክላሉ። ይህንን ሪፖርታቸውን የኮሚቴው አባላት በዚህ በምስሉ ላይ በሚታየው የመጀመሪያው ሪፖርት ላይ አሰናዱ። ሆኖም የአብይ አህመድ ቀኝ እጅ ቀሲስ ታጋይ ታደለ ነገሩ አልጣማቸውም። ወደ ቤተ መንግስት ወሰዱት። ሪፖርቱ መቀየር አለበት የሚል መመሪያ ይዘው የተመለሱትም ከቤተ መንግስት ነበረ። ሰነዱ ለህዝብ ይፋ ከመሆን በፊት እንደገና ይጻፍ ሲሉ አዘዙ። መንግስት ጥቃቱን የፈጸመው ሸኔ ነው እንዲባል ይፈልጋል። እናም ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟች ቁጥርም አትጥቀሱ ሲሉ መመሪያ አስተላለፉ። I recently had a meeting with a group of Ethiopian Christians, and they submitted to my organization a file of evidence of what has been happening in Ethiopia to Christians. And when you look at these images, it's so disturbing. It's so unbelievable that a human could commit these atrocities on another person. And when you look at it, it's just so obviously demonic and from the pit of hell that this violence is taking place. So you're right. በዘመረ የጸደቀ የለም። ዝማሬ እንደ ትልቅ ነገር አትዩት። ሊቃውንቱ ሲያስተምሩ እኛ የምናውቃቸው ሊቃውንቱ ሲያስተምሩ ደስ ያለው ሰው ቢኖር ይዘምር የሚለውን ቃል ምን ደስ ሲል ነው ምን ዘምረው ደስ ያለው ሰው ቢኖር ያለው ምኑ በምን ሎተሪ ስናገኝ ገንዘብ ስናገኝ ሀብት ስናገኝ ዲግሪ ስንጨርስ የሆነ ነገር ሲያደስ መዘመር ስለዛ አይደለም። ስለዛ ደስታ አይደለም እያወራ ያለው። በፍጹም ንስሐ ወደ ክርስትና የተመለሱ በክርስቶስ ፍቅር ውስጥ ለሚኖሩ እነሱ ናቸው መዘመር ያለባቸው። እነ ሰማዕታቱ ናቸው ቢዘምሩ የሚያምርባቸው። ለእምነታቸው ቀናተኛ የሆኑ ሰዎች ቢዘምሩ ያምርባቸው። እዚህ ባልንጀራ እየታረደ እየተገደለ እዚህ ጋር ቁጭ ብዬ ልዘምር ብትል አይሆንም። እንደዛ አይደለም። ደስታ ማለት እሱ አይደለም። እና ከክርስቶስ ጋር መኖር ነው ደስታ ማለት። እውነተኛ ደስታ የሚገኘው በዛ ነው እንጂ ከክርስቶስ ጋር ማትኖሩ። ምክንያቱ ከክርስቶስ ጋር አለመኖር ዋናው ማስረጃ ለአንድ ሰው ክርስቶስ ራሳችን ነው። ክርስቶስ ራስ ነው። በአንድ አካል ያለ እኛ ብልቶች ነን። ስለዚህ አንድ ሰው እቺ ጣቱ ብትቆረጥበት ወና ሰውነቱ ይታመማል። ምክንያቱም እቺ ጣቱ ስትቆረጥ መጀመሪያ የሚሄደው መልእክት የሚሄደው ለአእምሮ ነው፣ ለክርስቶስ ነው፣ ለራሳችን ነው። ከዛ ለሁሉም አንድ ላይ ህመሙ ይሰማቸዋል። ይሄን ደም ለማስቆም ሁሉም ይተባበራል። ይሄኛው እጅ ይተባበርና ደሙን ለማስቆም ወይ ፕላስተር ለማምጣት አይናችንም ሁሉ ነገራችን ይተባበራል። ይሄን የተቆረጠው ለማዳን
ከዚህ አካላችን በድን የሆነው ክፍል ግን ይሄ ሊሰማው አይችልም። የተቆረጠው አካል አይሰማውም፣ በድን ነው ያኛው፣ ከአካል አይደለማ። ክርስቲያን ማለት ቤተክርስቲያን ማለት የክርስቶስ አካል ማለት ነው። ቤተክርስቲያን ማለት አቡነ ከሌ ማለት አይደለም፣ ወይም ሲኖዶስ ማለት አይደለም። በክርስቶስ አካል ውስጥ መኖር ማለት ነው። በዛ አካል ውስጥ የሌለ ሰው አይሰማውም። በቃ አንድ ሰው ቤተክርስቲያን ውስጥ አለመሆኑ፣ ከክርስቶስ ጋር አለመሆኑ፣ ክርስቲያን አለመሆኑ የሚታወቀው ሰዎች ሲገደሉ፣ ሲራቡ፣ ሲፈናቀሉ፣ ሲታረዱ የማይሰማው ከሆነ አይደለም እዛ ውስጥ ማለት ነው። ማወቅ አለ፣ ማረጋገጥ አለ። ለምን አቡነ ከሪያስ አካል አይደሉማ፣ የክርስቶስ አካል አይደሉም። አካል ቢሆኑ ኖሮ ይሰማቸው ነበር፣ ያማቸው ነበር፣ ህመሙ ቶሎ ለማዳን ይሄዱ ነበር። እዚህ ጋር ተቆርጦበት የሚዝናና የትኛውም አካል የለም። ሁሉም ትኩረቱ የተቆረጠውን ለማዳን የሚሆኑ ሞላ ሰውነታችን እየበላንም ቢሆን እየጠጣንም ቢሆን ፊልምም እያየንም ቢሆን የሆነ ነገር እያየም ትምህርት ቤትም እየተማረንም ቢሆን የሆነ ነገር ውስጥም ብንሆን የፈለገ ነገር ውስጥ ቢኖር ቶሎ ብለን አንድ አካላችን ከተቆረጠ ያ የተቆረጠው አካላችን ላይ ነው ትኩረት የምናደርገው። ያን ለማዳን ነው ሁላችንም የምንሄድ። ምን ቢዚ ላይ ምናምን አይልም። ሌላው አካል ወደዛ ነው የሚሄደው። ኢመርጀንሲ ነው። ለዚህ ነው ለሰማዕትነትም ፍትሐ ነገሥት ትልቅ ዋጋ የሚሰጠው። ቅድሚያ ለሰማዕታት የሚለው ለዛ ነው። ለመርዳትም ለመስጠትም ምንም ለማድረግ ቅድሚያ ቤተ ክርስቲያን እናሰራ ሳይሆን ቅድሚያ ሰማዕታት ነው የሚላችሁ። ፍትሐ ነገሥት ነው የሚለው። ስለዚህ ቅድሚያን ዘምር። አሁን ይሄ ጊዜው አይደለም። ማን ሊሰማችሁ ነው የምትዘምሩት? ወንድም እየታረደ ዝም እያልክ ማን ነው? አካል አይደላችሁ። እንዘምራለን እናጨበጭባለን የምትሉ ሰዎች መጀመሪያ አካል ሁኑ። አካል ስትሆኑ ነው ደስተኛ የምትሆኑት። መጀመሪያ አይደላችሁም። ከክርስቶስ ጋር ሳትኖሩ እንዴት ነው ደስተኝነት የሚኖረው? ስለዚህ ብዙዎቹ ከዚህ የወጡ መናፍቃን ሲሆኑ፣ ብዙ ዘማሪ ነን የሚሉ ብዙ ሰባኪ ነን ሲሆኑ እንገረማለን። ግን እነሱ መጀመሪያውኑ አካል ውስጥ ፍቅር አልነበራቸውም። መጀመሪያ በቤተ ክርስቲያን አካል ውስጥ አልነበሩ። አለመኖራቸው ማረጋገጫ ይሄ ነው። አንደኛው ሰማዕታት ክርስቲያኖች ሲገደሉ ሲታረዱ ዝም ማለት፣ እጸልያለሁ ማለት። ለተራበ ሰው እንዴት እርቦኛል ሲል እጸልይልሃለሁ መልስ ነው። ብራብ አላበላችሁኝም ነው እንጂ ያለው ብራብ አልጸለይላችሁኝም ብሎ አይደለም ገነት የሚቃወመን ክርስቶስ። ስለዚህ ስለጸለየን ያስገባናል ማለት አይደለም። ወይም ብራብ አብልታችሁኛል ብሎ ነው እንጂ የሚመልስላቸው ወደ ገነት ከቀኝ ሆኑ የሚላቸው ብራብ ጸልያችሁልኝናን ብጠማ ጸልይላችሁልኝና ብሎ አይደለም ወደ ገነት የሚያስገባቸው ወይም ከክርስቶስ ወገን የሚሆኑት። ብታሰር ጸልይላችሁልኝና አይደለም እኛ ስራ ነው እንሰራ ለራሳችን መጸለይ በቂ ነው። በቃ በቂ ነው። እሱን ከተሰማን ማለት ነው እንጂ ለከሌ ጸልይልሃለሁ። እሱ በራዶች አሉ፣ መነኮሳት አሉ ለዓለም የሚጸልዩልን። ማንና ነው አንተ ከሚገደለው በላይ እበልጣለሁ እያልክ ነው እኮ ማለት ነው። እሱ ሳይጸልይ ቀርቶ ነው የሞተው። ከዛ ከምትታረደው ሴት እበልጣለሁ እኔ እግዚአብሔር እኔን ይሰማ፣ እሷን ስላልሰማት ነው የሞተችው፣ እኔን ደግሞ ስለሚሰማኝ ለእሷ ጸልይልሃለሁ እንደማለት ነው። ትቢት ነው ይሄ። ጸልያለሁ ብሎ ራስን ማታለል ይሄ ትቢት ነው። የተራበን ሰው ረሃቡን ማስቆም ነው። የሚገደልን ሰው እንዳይገደል ማድረግ ነው። የሚታሰርን ሰው ማስፈታት ነው። የተራቆተውን ሰው ማልበስ ነው እንጂ ጸልይልሃለሁ አይደለም። እንደሷ ይሄ ፍቅር አይደለም። ለልጅ ቢሆን አታረገውማ። ልጅ ሊገደል ቢል ታረገዋለህ? ጸልይልሃለሁ ትለዋለህ? ልጅህን ሰዎች ወስደው ሊያርዱት እየወሰዱት አንተ ጸልይልሃለሁ ትለዋለህ? ለልጅህ አትልም። ስጋህ ነው። ስጋ ነህ። ገና ወደ ክርስቶስ አልገባህም። ወደ ክርስቶስ ልጅነት ብትመጣ ያ ወንድምህ እንደሆነ ይገባህ ነበር። ወይ ወንድምህ ወይ ልጅህ ያ ይገባሃል። ያ ስለሌሉ ነው። ስለሌሉ ምንም ማድረግ አንችልም። ታኅሳስ 11 ስም አጠራሩ እጅግ በጣም የከበረ ሽምግልናው ያማረ በዘመነ ጻድቃን በ5ኛው መቶ ክፍለ ዘመን የነበረ ባህታዊ መነኮስ ቅዱስ ሐዋርያ። አደራ የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ብዙ ክርስቲያኖችን ካፈራችሁ ከላይኛው ከደቡባዊ ግብጽ ከደጋግ ክርስቲያን ወላጆቹ የተወለደ ሲሆን
በልጅነቱ ክርስትናን አጥንቶ በእረኝነት ተሰማራ። ገና በ12 ዓመቱም እግዚአብሔር መርጦታልና፣ አዎ ገና በ12 ዓመቱ መልአከ እግዚአብሔር ሰው መስሎ መጣና አነጋገረው። ቁጭ ብሎም ስለ መናንያን ክብር፣ ስለ ባህታውያን ክብር፣ ስለ መነኮሳት ክብር ሲያጫውተው ከቆየ በኋላ ለምን ይህንን ክብር እንድናገኝ እኔ እናንተ አብረን አንመንንም አንመነኩስም አለው። ይህ ቅዱስ ሕፃንም አላመነታም። እሺ አለና በጎቹን ወደ ወላጆቹ መልሶ ቀጥታ ከመልአኩ ጋር ወደ በረሃ ሄደ። ይህ ቅዱስ መልአክም በመንገድ ላይ ሳሉ ብዙ ሚስጥራትን አስረዳው፣ አጸናው፣ ረድኤተ እግዚአብሔርንም አሳደረበት። ልክ ወደ አንድ ገዳም ሲደርሱ ግን ተሰወረበት። እንግዲህ ይሄ ቅዱስ አባትም ወደዚህ ገዳም ከገባ በኋላ የምናኔ ሕይወትን ጀምሯል ማለት ነው። እንደ ልጅነቱ አበውን እያገለገለ ስርዓተ ገዳምን፣ ትህርምትን፣ አርምሞንና ትህትናን ፈጽሞ ጠንቅቆ አወቀ። በዚያ ገዳም ሳለ ምንኩስናን ተቀበለ። ምንኩስናን ተቀብሎ ለ24 ዓመት አገልግሎ በ36 ዓመቱ በልጅነቱ ካገኘው ከመልአኩ እንደሰማው ተባሕትዎን መረጠ። ከዚያም ከአባቶች ተባርኮ ጭው ወዳለ ሰው ወደ ሌለበት በረሃ ሄዷል። ያ የደረሰበት አካባቢ ደግሞ ፀሐይ እንደ እሳት የምታቃጥልበት፣ ምድር እንደ ብረት ምጣድ የጋለችበት ቦታ ነበር። ጌታችንም በዚያ ጭው ባለ በረሃ ውስጥ አንድ የተምር ዛፍ አበቀለለት፣ አንዲት ምንጭ አፈለቀለት። ይህ ቅዱስ አባትም ዋናውን ተጋድሎን በዚህ ቦታ ጀመረ። ጾምን፣ ጸሎትን፣ ስግደትን ያዘወትር ነበር። በመጀመሪያ ጾሙ በየ3 ቀን፣ ከዚያም በየ7 ቀን፣ በመጨረሻም ግን በ40 ቀን አንዴ የሚበላ ሆኗል። ለዚያውም ምግቡ አንዲት እፍኝ የደረቀ ቴምር ይቆረጥማል፣ አንዲት ጉንጭ ውሃ ይጎነጫል። እጅግ በጣም የሚገርመው ደግሞ ጸሎቱ ነው። አዎ በቀን 2400 አቡነ ዘበሰማያት አባታችን ሆይን ይጸለያል። እንደዚሁ በሌሊትም ደግሞ 2400 በተመሳሳይ አቡነ ዘበሰማያት ወይም ደግሞ አባታችን ሆይን ይጸለያል። በአንድ ቀን በ24 ሰዓት ውስጥ 4800 አቡነ ዘበሰማያት አባታችን ሆይን ይጸልይ ነበር። ወገኖች ስግደቱንማ ማን ቆጥሮት? ልዑል እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ካልሆነ ማንም አያውቀውም። እንደዚህ ባለ ተጋድሎ በዚያ በረሃ ውስጥ ብቻውን ለ24 ዓመታት ተጋደለ። ዕድሜውም 63 ዓመት በሆነ ጊዜ በፋሲካ ጾም ሕማማተ ክርስቶስን እያሰበ ለ90 ቀን ምንም አይነት ነገር ወደ ሰውነቱ ሳያስገባ ሳይበላ ሳይጠጣ ቆየ። ፈጽሞ በተራበና በደከመ ጊዜ ግን የእግዚአብሔር መልአክ ከሰማይ ህብስተ በረከቱንና ጽዋ ኮቴቱን ይዞለት ወርዶ መግቦታል። ቅዱሱ መልአክም የተረፈውን ህብስትና ጽዋ ትቶለት ሄዷል። ወደ ላይ ሊያርግ ሲልም ይሄ ቅዱስ መልአክ ከዚህ በኋላ ከዚህ ህብስትና ከዚህ ጽዋ ተመገብ ብሎታል። ይሄ ቅዱስ አባታችንም እስከ ዕለተ ሞቱ ድረስ ከዚህ ህብስትና ጽዋ ነው ሲመገብ የኖረው። ነገር ግን አርፎም እንኳን ይሄ ህብስትና ጽዋ አላለቀም። በነገራችን ላይ በዚህ ቅዱስ አባት ዘመን ስም አጠራራቸው የከበረ ታላቁ አባታችን አባ ሲኖዳና አቡነ ኪሮስ ነበሩ። በተለይ መንፈስ ቅዱስ የባህታውያን ሁሉ አለቃ የተባሉትን አባ ሲኖዳንና እኒህን ዛሬ የምንዘክራቸውን ቅዱሱን አባታችን አባ በኪሞስን እንደዚህ ነበር ያገናኛቸው። ከዕለታት አንድ ቀን ታላቁ አባ ሲኖዳ በበዓቱ ተቀምጦ እያለ ከሰማይ እስከ ምድር ድረስ የብርሃን ምሰሶ ተዘርግቶ አየና ጌታዬ ሆይ ይሄ ምስጢር ምንድነው ግለጽልኝ ቢለው ከሰማይ ይህ ምሰሶ አባ በኪሞስ ነውና ሂድና ተገናኘው ብሎታል። እርሱም ቀጥታ ከበዓቱ ወጥቶ ወደ አባታችን ወደ አባ በኪሞስ ሄዷል። ሰላምታ ከተለዋወጡ በኋላም ታላቁ አባ በኪሞስ ታላቁ አባ ሲኖዳም እኔ ወጥ ልስራ፣ አንተ ደግሞ ውሃ ቅዳ አለው። ትልቁ አባታችን አባ ሲኖዳም እሺ ብሎ ከበር ብቅ በማለት በተአምራት ማሰሮን ውሃ ቀርቶ ሲመለስ ታላቁ አባታችን አባ በኪሞስም ያለ እሳት በተአምራት ወጡን አብስሎ ጠብቆታል። በዚህ ጊዜ ሁለቱም ተገርሞ ፈገግታን ተለዋውጠዋል። ማንነታቸውንም ተዋውቀዋል። ለመናፈስ በበረሃው በእግራቸው እየሄዱ እያለም ደክሟቸው ቁጭ አሉ። ታዲያ ከፊት ለፊታቸውም አንድ የሰው የራስ ቅል ነበርና በበትራቸው ነካ ነካ አድርገው አንተ ሰው ተነስ እስኪ አሉት። ያ አጽምም ስጋ ተነስቶ ሰገደላቸው። ከወዴት መጣህ ቢሉት ከሲኦል ነው የመጣሁ፣ በቀድሞ ሕይወቴ አረማዊ ስለነበርሁ የሲኦል እሳት እያቃጠለኝ ነው። ነገር ግን ክርስቲያን ነን ብለው በክርስትናቸው የሚቀልዱ ከእኛ ከአረማውያን በታች አሉ፣ እየተሰቃዩ ነው። አዎ መከራቸው ስቃያቸው እጅግ በጣም ብዙ ነው፣ ተነግሮ አያልቅም ብሏቸዋል። እንግዲህ እነዚህ ቅዱሳን እንደዚህ ሲጫወቱ ከቆዩ በኋላ ወደ የበዓታቸው ተመልሰዋል። ታላቁ አባታችን አባ በኪሞስም ይሄ አረማዊ የነገረው ነገር ውስጡን ነክቶታልና የእግዚአብሔር መልአክ በክንፉ እየተሸከመ ወደ ከተማ እየወሰደው ለሰባት ዓመታት ያክል ወንጌልን የሰበከ ሲሆን አረማውያንን ወደ ሃይማኖትና ደግሞ ክርስቲያንን የሚሉትን ደግሞ ትክክለኛ ክርስቲያን እንዲሆኑ በንስሐ መንገድ መልሷቸዋል። ይህ ቅዱስ አባትም እንቅቦችን እየሰፋ ለነዳያን ይመጸውት ነበረ። ታዲያ እንቅቦችን ይሰፋና ልክ ሲጨርስ ቅዱስ ሩፋኤል ይመጣና ነጥቆ ይዞ ይሄድና ወደ ገበያ ወስዶ ሽጦ እንደገና ደግሞ ነጥቆ ወደ በዓቱ ይመልሰው ነበር። ይህ ቅዱስ አባት በበረሃ ለ58 ዓመት ብቻውን ከተጋደለ በኋላ በአጠቃላይ ዕድሜው 70 ዓመት ሲሞላ ከዚህች ዓለም ሕይወት ተለይቷል ማለት ነው። ይህ ታላቁ ድንቅ አድራጊው ባህታዊ መነኮስ ሐዋርያ ቅዱሱ አባታችን ታላቁ አባ በኪሞስ ነገ ታኅሳስ 11
የእረፍት በዓሉ ነው። አደራ የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአባ በኪሞስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት